ሳቢላ እንግዲህ እስካሁን አልተገኘችም ማለት ነው። ሳቢላ እንግዲህ እስካሁን የደረሰችበት አልታወቀም። ማልዳ ደውላ እንግዲህ ልዩን ልጄን አገናኝኝ እያለቻት ነው ማለት ነው። ስልኬን ለምንድነው ስልክ ማታነሽልኝ ስትላት ስልኬን ቻርጅ አድርጌ ነው በጣም ይቅርታ አለቻት። ሳቢላ መጣች ወይ ብላ ስትጠይቃት አዎ መታለች እያለች እያለቀሰች እየመለሰችላት ነው። እርግጠኛ ነኝ ልጄ መታለች እያለች ስትላት አዎ መታለች፣ ታዲያ ስትመጣ ደውዪልኝ ብዬሽ ነበር ለምንድነው ያልደወልሽልኝ እያለች እንግዲህ ማልዳ አፋጣዛታለች። ስራ በዝቶብኝ ነው በጣም ይቅርታ እያለች እንግዲህ እያለች ነው። ስራ በዝቶብት ስራ ስለበዛብሽ ነው የረሳሽኝ? እንዴት ነው የምታስቢኝ? የእናት ወድ እኮ ከክፉ ነገር ውጭ ሁሉ የሚያስብ እንደማይችል ጠፍቶሽ ነው? እኔ እዚህ በጭንቀት ሞቼ ስንቱን እንዳሰብኩትም አላወቅኩሽም እያለች ይቅርታ ማልዳ፣ ድምጥሽ ምንም ደህና አይደለም፣ እርግጠኛ ልጄ መታለች እያለች ነው። እንግዲህ ሰላም ክብራትና ክብራን ቻናሌ ቤተሰቦች ወደ ቤተሰቦች የተወዳጁ በሆነ በሳቢ ድራማ መጥቻለሁኝ። ይህ ቪዲዮ ከወደዳችሁ ሼር ላይክ እያረጋችሁ ቤተሰብ ያሉናችሁ ቤተሰብ ሁኑ እያልኩኝ በአክብሮት ጠይቃለሁኝ። ቪዲዮን ከወደዳችሁ እስከ መጨረሻ ያዩት። ሳቢላ መጥፋቷን እስካሁን አላወቀችም ማለት ነው። እሷ ምንም ነገር ያወቀችው ነገር የለም። ልዩ እንግዲህ አሁን ነው ስልክ ያነሳችላት። አሁን ስታነስላት ምን ሆነሽ ነው ስትላት ስራ በዝቶኝ ነው እያለች እንግዲህ እሷን ለመዋሸት ሞክራለች። እንግዲህ የእናት ሆድ አልቻለችም ማለት ነው። ማልዳ ሄዳ ነው ከዲና ጋር የቆየችው። ምን ብዬ ነው አንቺ ለራሱ ትታመሚያለሽ? ምኑ ብዬ ነው ልጅሽን ሰው ወስዷል ብዬ እምነግርሽ? አንቺ ለራስሽ ያምሻል፣ መቼም አልነግርሽም እያለች እንግዲህ እኔ ግን ውስጤ ጥሩ ነገር እየተሰማኝ አይደለም፣ እየዋሸሽኝ ነው እየመሰለኝ ያለው እያለች እንግዲህ ማዳም አውቃለች ማለት ነው። ልዩ እኮ ነኝ እንዴት ዋሽሻለሁኝ እያለቻት ነው። ዲናም እንግዲህ ራሷን በራሷ እጇን በቢላው ቆርጣ ሆስፒታል እንግዲህ ገብታለች። እንግዲህ አብርሃምም እንግዲህ ሚስቴ ጥለሽኝ አትሂጂ እያለ እሷ ልሞት ነው በቀኝ እያለ እየተናዘዘች እንግዲህ ሳቢላ በመጥፋቷ ነው እና ዶክተር ርብቃ እንግዲህ ልታክማት መታለች ማለት ነው። ስታክማት ብዙ ይቀርሻል እንዴ ዶክተር እያከመቻት ነው። እንግዲህ ቶሎ ጨርሽና እንሂድ ወደ ሆስፒታል ብሎ ነበር። እሷ ግን ሆስፒታል ለመሄድ አልፈለገችም። አባቴ ደህና ነኝ፣ ሆስፒታል መሄድ አስፈላጊ አይደለም ብላ ሆስፒታል ልትሄድ አልፈለገችም። ዲና ለራስሽ ባታስቢ ለምንድነው ሆድሽ ውስጥ ላለው ጽንስ አታስቢም እንዴ? ለምንድነው ዶክተር አልነገረችም እንዴ? ጭረት ብቻ ነው እኮ ከዚህ በላይ እንድትጨቃጨቂኝ አልፈልግም። እንሄዳለን አልኩሽ፣ እንሄዳለን ሐኪም ቤት መሄድ አለብሽ እያላት ነው። ዶክተር ርብቃም እንግዲህ ብትሄጂ መልካም ነው፣ ለአንቺም ለጽንሱም መታየት አለበት አለቻት። ለእኔ ተጨንቃ አይመስልም፣ እባብ ናት። ይህን ሁሉ በአንቺና በተረገመ ፍቅረኛሽ ነው ይህን ሁሉ ነገር የሆንኩት ብላ እንግዲህ ርብቃን እየሰደበኝ ነው ዲና ማለት ነው። ልዩ ግን ምን እያረገች ነው ብሎ እንግዲህ አብርሃም ዲናን እዞ ስለ ልዩ ያስባል። ልዩ እንግዲህ ከማልዳ ጋር ነው እየተደዋወለች ያለችው። ማልዳም እንግዲህ ልጄን አገናኝኝ፣ ድምጧን ሳልሰማ መተኛት አልችልም እያለች ነው። እንግዲህ ግን ልጅ የሆነች ነገረች አለ፣ ለምንድን ነው በግልጽ ማትነግሪኝ እያለች ማልዳ እንግዲህ ልዩን በጣም አጥብቃ ዛታለች ማለት ነው። ሳቢዬ በጣም ስለደከማት ብላ እንግዲህ ስንት ጊዜ ዋሸቻት። አንዴ ሽርሽር ሄዳ ነው አለች፣ ለጥ ብላ ተኝታለች እያለች እያለቀሰች ከእንቅልፏ ስትቀሰቀስ ደግሞ ያማታል። ግን አንቺ ተምትጨናነቂ ቀሰቅሳታለሁ ብላታል፣ ቃል ገብታላታለች። በቃ ተይ አትቀስቅሻት፣ እንግዲህ ያማታል ስትላት የእናት ልብ ነውና እሺ ማልዳ ትጭቀጭቅ፣ እርግቤ በጣም ደህና ናት እያለች እንግዲህ እያጽናናቻት ነው። ከነገረቻት እንግዲህ ያማታል ብላ ለእሷ ማስባ ነው ልዩ ልነግራት ያልቻለችው ለማልዳ። አንቺን እኮ አምንሻለሁ አውቃለሁ መቼም አትዋሽኝ እያለች እንግዲህ ለመረዳት ሞክራለች ማልዳ ማለት ነው።
እሺ ብላ ስልኩን ዘጋች። አገናኝሻለሁ አለቻት፣ ቃል ገባችለት። አሁን መግባት አለብኝ። ውጭ ሆነሽ ነው እንዴ ያለ የምታወሪኝ ስትለኝ ኪችን ነኝ ያለሁት የጻድቁት ዕቃ አለ ብላ እንግዲህ በዚህን ጊዜ እሷ ከሷ ጋር ስታወራ አብርሃም እንግዲህ እያዳመጣት ነበረ። ልዩ ከማን ጋር ነው ብቻዋን ስልክ የምታወራው ብሎ እንግዲህ አብርሃምን ደርሶባታል ማለት ነው። እሺ ግቢ በቃቸው ብላ እንግዲህ ደህና ደሪ ተብላ ተሰናብታታለች ከማልዳ ጋር። በዚህ ጊዜ አብርሃም መጥቶ እንግዲህ ስልክሽን አንጪ እያለ አፋጧ ዟታልና ልዩ ግን በጤናዋ ነው እንዲህ የሆነች ያለችው ብላ ማልዳም ስልኩን ከዘጋች ወዲህ ለምንድን ነው እየዋሸችኝ ያለ ስሜት ይሰማኛል ብላ እንግዲህ ያንን ነገሮች አምና ልትቀበል አልቻለችም። ዲና እባክህ አምላኬ ልጄን ጠብቅልኝ እኔ አቅም የለኝም ብላ እንግዲህ ጸሎቷን ወደ እግዚአብሔር ጸልያለች ማልዳ። አብርሃምም ደረሰባት፣ እያዳመጣት ነበረ። ከማን ጋር እያወራሽ ነው ብሏት እንግዲህ ልዩንም አጥብቆ ዟታል ማለት ነው። ልዩ ደግሞ እንግዲህ በጣም ተጨነቀች። ከማልዳ ጋር በጭንቀትና በለቅሶ ነበር አውርታ የጨረሰችው። ከዛን ደግሞ ሳታስበው አብርሃም መጣባት ማለት ነው። አብርሃም ግን ስልኩን ስደብቅ እንትን ስትል ጊዜ ወደ ሌላ ነገር ነው የወሰደባት ማለት ነው። ዶክተር ርብቃ ቁስሉን አሽጋ ጨርሳላታለች። ዲናንን አሽጌ ጨርሼልሻለሁ ዶክተር፣ እና የቀረ ነገር ካለ ያስተካክልልሻል ብላታለች ማለት ነው። ቁስሉን አሽጋላታለች ርብቃ። ምን የፈለግሽው ነገር አለ እንዴ ብላ ጥያቄ ጠየቀቻት ማለት ነው ብላ መልሰችላት። አንድ ነገር እንድታደርጊልኝ የምፈልገው ነገር አለ። ምንድነው? እሺ ብላ ጥያቄውን ተቀበለቻት ማለት ነው። እኔ በጣም ደህና ነኝ፣ አብርሃም ሆስፒታል እንዳይወስደኝ አድርጊልኝ እባክሽን ብላ ሰዓቱን በዚህ ሰዓት መሄድ ጥሩ ነው ወይ ብላ እሷ እንግዲህ ሆስፒታል ከሄደች እርግዝናው ይታወቅብኛል ብላ ነው እንግዲህ ሁሉ ነገር የምታደርገው። እሷ እርግዝና ስላሌለን ሆስፒታል መሄድ አያስፈልግም ተወበዩ፣ ይሄ እሱም ማድረግ አልችልም፣ ምክንያቱም ሆስፒታል መሄድሽ አስፈላጊ ነው ብላታለች። ርብቃም ልትቀበላት አልቻለችም። ላንቺም ለጽንሱም ሲባል ሄደስ መታየት አለብሽ ብላታለች። እሷ ደግሞ እኔ መሄድ አልፈልግም፣ በግድ ትወስዱኝ ነው ወይ ለዶክተር አንቺም ዶክተር ነሽ፣ በሌሊት ሆስፒታል ትወስዱኝ ነው ወይ? ይህን ጠራኩ ስር ማከም ካልቻልሽ ምኑን ዶክተር ከቻልሽ እኔንማ እዚህ ለምን እንዳመጣችሁ ሁለታችሁንም በደንብ እናውቃለን። ርብቃ እየተበቀልሽኝ ነው እንዴ ብላ እንግዲህ ከኔ ጋር ጸብ አያዋጣሽም፣ አልፈሽ የምታደርጊውን ብታደርጊ ነበር የሚያዋጣሽ፣ ብዙ ነገር ነው የተውኩልሽ ብላታለች ማለት ነው። ማጸፋበት ተጨማሪ ምክንያት ባሰጪኝ ጥሩ ነው ብላለች እንግዲህ ማልዳ ማለት ነው። እንትንም ዲና በዚህ ሌሊት እንግዲህ ዲናን ሰሞኑን ልክ አይደለም፣ ትጨንቂያለሽ፣ ትክክለኛ ስሜት አላይብሽም። ልዩ ምን ሆነሽ ነው? ምን እየሆንሽ ነው? እሱ ከዚህ ጋር የሚያገናኘው ነገር የለም ብለዋለች ማለት ነው። እንግዲህ ከማን ጋር ነው የምታወሪው? አሁን ስልክሽን ማየት እፈልጋለሁ ስጪኝ ብሏታል አብርሃም ማለት ነው። ልዩም ስልኩን እንድትሰጥሽ አልቻለችውም ለአብርሃም። ለምን አለችው። እንዴት ለምን? ምን ያደርግልሃል? ስልኬ ማየት እፈልጋለሁኝ ስጪኝ ስልክሽን ብሏታል ማለት ነው። እስኮ ለምን ብለዋለች። ስልኬን አይተክ ከፈተሽከኝ በኋላ ነው የምታምነኝ ብላ ማለት የዚህን ሀል በመገመቱ በጣም ነው የተናደደችው። ለምን ጠረጠርከኝ? ደግሞ ማንን ላወራ እችላለሁ? ምንስ አይተህ ነው የጠረጠርከኝ? ምናልባት ከዚህ ሁሉ ነገር ጀርባ ያንቺ እጅ ቢኖርበትስ ብሏታል። እንግዲህ በጣም ነው በዚህ ሁሉ ጀርባ ውስጥ አንቺ እጅ ቢኖርበት በጤናሽ እንዲያልሆንሽም ብሏታል። አቢ የምር ጠርጥረኸኝ ነው? እኔ ለምን አልጠራጠርም? ልጄን እኮ ነው ያጣሁት ብሏል። እንግዲህ ትንሽ መጠየቅ ያለብኝን ሰው እጠይቃለሁኝ፣ ስልክሽን ስጭኝ ብሏታል ማለት ነው። ለእኔ እህቴ ያደለች እንዴ? ለእኔ ያደራ ልጅ ያደለችም እንዴ? እንኳን እኔ
ሳቢን ለክፉ አሳልፌ ልሰጥ ቀርቶ አብሬያት ብውል እንኳን ሳቢዬን አብሬያት ብሆን አርደው ይገሉኛል እንጂ ጥያት አልመጣም ነበር። እንዴት እንዲህ ትለኛለህ ብላ እንግዲህ ከአብርሃም ጋር ተጣልታ እንግዲህ በዚህ እንዴት ትጠረጥረኛለህ? ከነፍሴ በላይ ነው ሳቢን መወዳት፣ እንዴት እንዲህ ትለኛለህ? ለምንድነው የምጠይቃችሁን ቀጥታ ማትመለ ለምንድነው በመጠየቄ ጥጠት እንዲሰማኝ የምታደርጉኝ? ብሎ እንግዲህ አብርሃም አንተ አድርገውስ ቢሆን አለች፣ አንተ ሳሳግታት ቢሆን አለችው። እኔ እንዴት ልጄ እኮ ናት ብሎ እንግዲህ እሱም እንዴት ልጄ ላይ እንዴት አደርጋለሁኝ ለምን አደርጋለሁ ብሎ እንግዲህ አብርሃምም አፍጦባታል። አየክ እኔም ይሄን የተሰማኝ አንተ ለምን ቀጥተኛ መልስ አትመልስልኝም? ምክንያቱም አንተ ልጅክ ስለሆነች ይሄንን አታደርግም። እኔ ግን ለሳብዬ ምንም አይደለውም አይደል ብላ እንግዲህ ለዛኔ የጠረጠርከኝ ብላ እንግዲህ እንዲጸጸት አድርገዋለች። እሄዳለሁኝ ብላ ጉዞዋን ሰብስባ እሄዳለሁ ሽሩሩ ብዬ ነው ያሳደግኳት፣ እንዴት ትለኛለህ? ስጋዋ ስላልሆንኩ ነው የጠረጠርከኝ ብላ በጣም ነው የተሰማት። በጣም ታሳፍራለ ብላ እንግዲህ እሄዳለሁኝ በቃ መቼም እንድትጠረጥረኝ ብኛለ ብዬ አላውቅም። በእርግቤ እንዴት በእርግቤ ጠረጠርከኝ? ስለኔ እንዴት ታስባለህ ብዬ አንድ ቀን አስቤ አላውቅም። የሚገባኝን ነገር ነው የሰጠኸኝ ብላ በጣም እንግዲህ ተጸጽታ አልቅሳለች። በጣም አመሰግናለሁኝ ብላ ለመሄድ ሞክራለች። ወዴት ልትሄጂ ነው ብሏታል። አብረን ልቀቀኝ አገባህም። እሺ ቅርታ ብሎ እንግዲህ አብርሃምም ጠይቋታል። ለምን አትረጅኝም? ያለውበትን ስሜት ታውቂ የለ ወይ ብሏል። ልጄን እኮ ናጣሁት ብሏል አብርሃም። እንግዲህ ትክክል ነው አብርሃም እዚህ ጋር ወዶ አይደለም። ብዙ ጊዜ እሷ ተደብቃ ስልክ ስታወራ ይሄ ነገር ተፈጽሞ እንደሆን ብሎ ነው። ሰላማችሁ ብዝት ይበል ውድ ቤተሰቦች።